ብስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላሁ ተባረከ ወተዓላ ለበኒ እስራኤሎች ቃል ከገባላቸው ቃል ኪዳን መካከል ይህ እንዲህ የሚለው ንግግሩ ነበር። ወቃለ አላሁ አላህም አለ ኢኒ መዐኩም እኔ ከእናንተው ጋር ነኝ አለ። ግን መቼ? ለኢን አቀምቱሙ ሰላተ ሰላትን በአግባቡ ከሰገዳችሁ፣ ወአተይቱሙ ዘካተ ምጽዋትንም በአግባቡ ከመጸወታችሁ፣ ወአመንቱም ቢሩሱሊ በመልእክተኞችም ካመናችሁ፣ ወዐዘርቱሙሁም ካገዛችኋቸው፣ ወአቅረድቱሙላህ ቀርደን ሐሰና ለአላህ ተባረከ ወተዓላ በሱ መንገድ ላይ ገንዘባችሁን በማውጣት መልካም የሆነን ብድርን ካበደራችሁ፣ ለኡከፊረነ ዐንኩም ሰይአቲኩም የዚህን ጊዜ እኔ ከእናንተው ጋር ነኝ፣ እንደዚሁም ለኡከፊረነ ዐንኩም ከእናንተ ይቅር ላለሁ ሰይአቲኩም ወንጀሎቻችሁን፣ ወለኡድኺለነኩም አስገባችኋለሁም ጀነትን አስገባችኋለሁ ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ ወንዞች ጅረቶች የሚፈሱባት የሆነች። ፈመን ከፈረ በዕደ ዛሊክ ከዚህ በኋላ ግን የካደ ሰው ፈመን ከፈረ በዕደ ዛሊከ ሚንኩም ከእናንተ መካከል ከዚህም በኋላ የካደ ሰው ፈቀድ ضለ ሰዋአ ሰቢል በእርግጥም ቀጥ ያለውን መንገድ ስቷል ይለናል። ለበኒ እስራኤሎች አላህ ተባረከ ወተዓላ ይሄንን ቃል ገብቶላቸዋል። ሰላትን ከሰገዳችሁ፣ ዘካን ካወጣችሁ፣ መልእክተኞችን ከታዘዛችሁ፣ ካገዛችኋቸው የዚህን ሰዓት ለኔም አውጡ ባልኳችሁ ነገር ላይ ገንዘባችሁን ከሰጣችሁ የዚህን ሰዓት እኔ ከእናንተ ጋር ነኝ፣ ወንጀላችሁን ይቅር እላለሁኝ፣ ጀነትን ማስገባችኋለሁ። ናም ከስሮቿ ጅረት የሚፈሱባት የሆነች እዛም ውስጥ ዘውታሪዎች ናችሁ ይላል። ስለዚህ ይሄ ቃል ኪዳን እነሱም ብቻ ሳይሆን እኛንም የሚመለከት ስለሆነ ሰላት ልንሰግድ፣ ዘካን በአግባቡ ልናወጣ፣ መልእክተኞችን ልንታዘዝ፣ እንደዚሁም ደግሞ ካለን ገንዘብ አላህ ተባረከ ወተዓላ በፈቀደውም ባዘዘው መልኩ ገንዘባችንን ልንሰጥ ልንለግስ ከኛ የሚጠበቅ ነው። እንዲህ ይለናል እንግዲህ ጌታችን ተባረከ ወተዓላ እውነት ሰሚ አለ፣ አድማጭ አለ። በዚህ ላይ ተግብሮ ውጤታማ የሚሆን አላህ ከሱ ጋር እንዲሆን የሚፈልግ አላህ ይወፍቀን። ሰላም አለይኩም ወራህመቱላህ ወበረካቱሁ።